ምርር ታውቃለህ? ምርር እንደኔ መረረው የለም የለም። እዚህ ቁመት አስተምራለህ አይደለ? የኛ ደግሞ ይሄ የረቀቀ ስራችን ነው። ከጥንት ከአያት ከቅድመ አያት ሲወርድ ሲዋረድ፣ ምክንያቱም የኛ የሆነው ነገር የለም የናንተ ነው። ስለዚህ እኛ ደግሞ ስራውን መስራት ነው። ምን ልቡና አይምሮን ከያዝ ነው ምን አባቱ ሊናውን ከያዝ ነው። የት ልጅ ደግሞ እንዴ የናንተ አምላክ እኮ የሚፈልገው እኮ ከሰው ልጅ ልብ እሊና አይምሮ ነው። ያንን ደግሞ ቀድመ መቆጣጠር ነው። በቃ ከዛ ታዞረዋለህ። ግራ ማጋባት ነው። ግራ ይኸውልህ፣ ይሄ አሁን ግራ ተጋብቶ ጨልሞበት ነው ግራ የተጋባ ትውልድ ይላል። ይሄ ነው እንደምታስተምረው፣ እንደዛ ማድረግ ነው በቃ የኛ ስራ። ዋናው አላማችሁ ምንድነው? ይሄንን ትውልድ በቃ መቆጣጠር። ትቆጣጠረውና እግዚአብሔር ምናምን የለም አይንበረከክም እኮ አይኑን ነው ልቡን ነው። አይን ምን ይሰራል? ልብ ነው። እየሄደም ከዚህ ጋር ይጋጫል እኮ ከሚያየው ጋር። አይን ምን ያደርጋል? እችን ነው ጋማ ማለት ነው። እቺ እዚህ ጋር አለችዋን እቺን ማለት ግትር ድድር ሰውን ማሳት ነው። ምንም ሲል ይሳት እንደሷ ዶክተር ሆና እኮ ዶክተር ናት። አንተም አብረህ ዶክተር ነው የሆንከው? ተመራምሬ ምን ይደንቃል? አብሬ ቁጭ ብዬ ተምሬ አብረህ አሁን ግን ያው በሱም ትገባለህ። በሱም ስራ ይሰራል እኮ በተማረ ሰው አድርገህ ስራ ይሰራል። እንዴት ይሰራል? እስቲ ና ወደዚህ። አትሆንም ለኛ ማለት እቺ የተማረው ላይ ትኩረት የምትሰጠው ለምንድን ነው? ምን በእናትህ እቺን ነገር አይተወግድም። እሺ የተማረው ላይ አሁን የተማረውን ሰው ትይዝና የተማረው ሰው በብዛት እንደው አሁን እቺን እዚህ ጥሏት ነው እንጂ እንደዚህ አይነት ነገር የለም። ሃይማኖት ገለመሌ ምናምን አይልም ታውቃለህ። ስለዚህ ሰው ደግሞ አበሻ ደግሞ እንደመራኸው በግ ነው እያለ ነው የሚሄደው። ቸገር ማን ያትሆነኝም እኮ አልወዳትም። 365 ቀን አንዴ በዚህ የምትጸልዩት እናንተ ምንድነው ቅዳሴ ምናምን እያላችሁ የምትሉት ምንድነው? እንደዚህ እኛ አንወድም እንደዚህ አይነት ነገር፣ እኛን ያቃጥለናል። እንዴት ነው የምታጓሩት? እና ዳልሞቴ ቁጥር 1 ምን አልከኝ? ከናቱን የመጣሁት ይመለካል፣ ቤታቸው ይመለካል። እናቱ እንትን አላት፣ ይሄ ጨሌው ቂቤው ይቀባል፣ ጫቱን ትቅመዋለች። ታዲያ እንዴት ላድርግ? ዶሮ በምርጫ ነው። እግዚአብሔር ይመስገን ይላል። አሁን ያንተ እጅ ነው ለዚህ ያበቃው። ማነው ስምህ? እኔ አዳልሞቴ ባለበር ሎቴ ተንጋላ አለውልህ አዳኝ ወርቁ አለውልህ ትላምበር እናቱ ሰይ አይወድም። እሱ አይወድም። እሱን አወጣንልህና ከልጅነቱ ነው አብረን የተወለድን። አዎ በጫት አዳልሞቴ በዘር በኩል የመጣህ አዳልሞቴ በዘር በኩል የመጣህ ምንድን ነህ አንተ? በእናት አዳልሞቴ በእናት ያው ጥቆረ ባቡሌ አዳኛ ባቡሌ ንገረው፣ የዘራችን ነው በለው ንገረው። አይወድም ልጁ ወደዚች መሮጥ ነው ወደዚች። አንተስ ምንድን ነህ? እኔ ነበባ ኮርማ አዳልሞቴ ነበባ ኮርማ ከኦሮሚያቲ ኦሮሚያ አዳልሞቲ ከሰላሌ የሰላሌ አዳልሞቲ። አንተ የት አዳልሞቲ ነህ? እኔ ወሎ ነው። የወሎ አዳልሞቲ። አንተም ከዛር ነው የተወለድነው። ከአረብ ነው የመጣነው። ከዛ ከአረብ ጫት ቡና ነው የምንወደው። አረብ አንወድም። ክርስትና እስላም አሳየው። ቆይ እኛው እናሳየው። ቀይ ቀላቀላለውን ነው እንደዚህ የአረብ ነው። የአረብ እንደዚህ ላሳየው። አቀማመጤ እንደዚህ ነው። አረብ እንደዚህ ምንድን ነው ተስፋ ያዝና እንዴ ነው ጫት ናተ ስነ ስርዓት። አንተ አረብ ነህ?
ሰይጣን አጋንንት ተንበርከክ፣ እዚህ ተንበርከክ። እንዴት ነው የምታጓሩት? እንዴት ነው የምታጓሩት? እንደዚህ ነው እንደዚህ ነው። ውጭ ዘሪጋም አለው ዘሪጋም አለ። አንተ ሰይድና ከድር እና ዘመን ቁጭ ብለሃል። ለምንድን ከአያት ከቅድመ አያት ከስንት ዘር እኮ ነው እኛ የመጣ ነው። እስላም ነው እኮ እኛ። እነዚህ ናቸው ያዋሩን፣ እዚህ ግንብ ጋር እየወሰዱ እሳቱን እየወሰዱ እኛ ተከብረን እዚህ ተነስ፣ ቁም። ሁለታችሁ ተከብሬ እኮ ነው የኖርኩት። ተከብሬ አንተ ይሄ የለም፣ እኛ ይሄን አንወድም። ይሄ የለም፣ መጀመሪያ ይሄ የለም። የቱ የለም? ይሄ ነገር ማለት ይሄ እናንተ እቺኛዋ ነገር የለችም። እንደዚህ ጥምጥም ይደረጋል፣ ከዛ ጫት ይቀማል፣ ከዛ ዱዓ ይደረጋል፣ ቡና ነው፣ ሽቶ ነው፣ ሰንደል ምናምን ነው። እኛ ይሄ እነዚህ አንወድም። እኛ ሰይድና ከድር ጀላል አብዱልቃድር ዱዓ ነው፣ በዱዓ ነው ያው ከሚስ ነው በዩ አውቆታል እኮ ጀላል አብዱልቃድር አቃጠሉኝ። አጋንንት ነው ሰይጣን ወይም እነሱ እንደሚሉኝ ሸይጣን ነኝ። እኔ ሸይጣን ነኝ፣ ያረቡ ነኝ፣ እስላም ነኝ፣ ሸይጣን ነኝ። አንተም ያረብ ዘር እኮ ነው፣ ከዘር ነው እኮ። ከየት ዘርኛው? ከየት? በእናትየው በኩል አለ አያት፣ ከእናት ከአያት ከቅድመ አያት ስንት ዓመት ስንት ሴንቸሪ ሙሉ ኖረናል። አንተ እኮ ነው ያዋረድከን። ስንት ሴንቸሪ ኖራችሁ? እሱ ነው እኛ እንደ እሱ ስንት መቶ ዓመት እኛ እናረጅም ታውቃለህ። ሲሞት ወደ እናት፣ እናት ወደ ልጅ፣ ከልጅ እንዲህ እያለ የለም ይሄ ምናምን ከሌለኛ ይመቸናል። የኛ የረቀቀ ስራችን የኛ የረቀቀ ስራችን ምን? እንዴት? አንተ አሁን እዚህ ቁመት ታስተምራለህ አይደለ? የኛ ደግሞ ይሄ የረቀቀ ስራችን ነው። ከጥንት ከአያት ከቅድመ አያት ሲወርድ ሲዋረድ፣ ምክንያቱም የኛ የሆነው ነገር የለም፣ የናንተ ነው። ስለዚህ እኛ ደግሞ ስራውን መስራት ነው። ይሄ ህዝብ አለ፣ በዚህ ህዝብ ውስጥ እያደነዘዙ መጠቀም። ታስተምራለህ እኮ እዚህ ቁመት፣ የአንተ ትምህርት እኮ ነው ለዚህ አበቃ። ታስተምረው የለ የእናንተ የሆነ የለ። ቆይ የእናንተ የሆነ የላችሁም? የኛ የሆነ ሲስተም አለን። ምን ልቡና እሊና አይምሮን ከያዝ ነው ምን አባቱ እሊናውን ከያዝ ነው። የት ልጅ ደግሞ እንዴ የእናንተ አምላክ እኮ የሚፈልገው እኮ ከሰው ልጅ ልብ፣ እሊና፣ አይምሮ ነው። ያንን ደግሞ ቀድመ መቆጣጠር ነው በቃ። ከዛ ታዞረዋለህ። ታዞረውና ግራ ታጋባዋለህ፣ ትሰደዋለህ። በቃ ግራ ማጋባት፣ ግራ ይገባ፣ ግራ የተጋባኩ ነው በጠቅላላ ግራ ማጋባት ነው። ግራ ይኸውልህ፣ ይሄ አሁን ግራ ተጋብቶ ጨልሞበት ነው ግራ የተጋባ ትውልድ ይላል። ይሄ ነው እንደምታስተምረው፣ እንደዛ ማድረግ ነው በቃ የኛ ስራ። ዋናው ዓላማችሁ ምንድነው? ይሄንን ትውልድ በቃ መቆጣጠር። ትቆጣጠረውና እግዚአብሔር ምናምን የለም አይንበረከክም እኮ። ቢንበረከክ ኖሮ የጥያቄው መልስ ያገኝ ነበር። አይንበረከክም። ችግሩ ያ አይደለ? ያው ነው ውሃ መድፋት ማለት ነው። ዝም ብለህ ድፋ። አሁን ነው ትንሽ አሁን ትንሽ ያስፈራል። በቃ ሁሉም የኛ ስለሆነ ቅድሚያ የምታጠቁት ምኑን ነው? ማንን? እናንተ መንፈስ እንደ መንፈስ ቅድሚያ የምታጠቁበት በህይወት ውስጥ የቱ ላይ ነው? አይኑን ነው? ልቡን ነው። ልቡን አይን ምን ይሰራል? ልብ ነው። እየሄደም ከዚህ ጋር ይጋጫል እኮ ከሚያየው ጋር። አይን ምን ያደርጋል? እችን ነው ጋማ ማለት ነው። እቺ እዚህ ጋር አለችዋን እቺን ማለት ክትር ድድር ማለት አምልኮት ምናምን የእግዚአብሔር ማለት እንዳይገባቸው ማድረግ። ከዛ የኛ ናቸው ወደኛ ይመጣሉ። አንተ የምትለው መጥራት የለም። አባታችን ገለመሌ ምናምን የለም። በቃ ትምህርት ቤት ከሆነ ተምሮ ይመጣል፣ ይቅማል፣ ጥናት ምናምን ቡና ይጠጣል፣ የምናል። ከዛ በቃ ታስቅመዋል፣ ወጣቱ ታስቅመዋል። ቃም ትሉ በኋላ ሲኦል አይ ትርፍ ማንስ እንዴ? ሲኦልማ ማን አየው? ሲኦልን ከኛ ጋር አብረና ኑረን አቃቀማን አናናይት ነው። ወደዛ ላይ ሄዱ ነው ታዲያ ይዘን እኮ ወደዛ እኮ ነው የምንመራቸው። መንገዱን እኮ ከዚህ የምናስወጣው እኮ ሰፋ ወዳለው መንገድ ምን ከታቸው መጨረሻ ላይ ይዘናቸው ሽው ለማለት ነው። እና ከኛ ጋር ጠጅ ቤት ልሄድ ነው እኮ ጠጅ ቤት ልሄድ ነው። እንዴት ታረቅ ቀሞ ከኛ ጋር ጠጅ ቤት አረቄ ቤት አይሄድ፣ ወደዛችሁ ነው። ይቃጠላል አለ መስሎሻል?
ለማስቆም ምን እንደ ሳይንስ እንደዚህ አይልም እኮ ሳይንስ እንዲህ አይልም። ሳይንስ ምን ሳይንስ? እኔ ብዙ ጊዜ ልጁ ተቀምጦ ቆይና ዶክተር ነው ልጅ ነው። ሳይንስ ገሃነመ እሳት የለም ሲኦል የለም። ሳይንስማ አምላክ የለም ነው በቃ። አንተ የመጣኸው በኢቮሉሽን ከዝንጀሮዎች ነው የፈጠረ በ7 ቀን ገለመል። ይሄ አንተ የምትለው የለም በቃ። ከጦጣ መጣ አሁን አደግ ጥሩ ነገር ነው በቃ። ስራ እዚህ ዓለም ላይ ኑር ምናምን እንጂ መጥራት ምናምን ነገር እንደዚህ የለም። አምልኮት ምናምን የለም፣ አንወድም። ሳይንስ ደግሞ ሲጀመር ይጻራል። ሳይንስ የኛ ነው ይመቸናል። ያው ታውቃለህ የሚታተመውን ምን የሚለውን እኛ ነን ወደዚህ እያሳትን እንደዚህ እንዳይጠሩ ግንብ ምናምን እንዳይሉ አንወድም። እኛ አምልኮ ሲጀመር ሳይንሱን የሚያመጡት ነጮቹ የኛ ናቸው። ነጮቹ ሳይንሱን የሚጽፉት መጽሐፍ የሚያሳትሙት የኛ ናቸው። ስለዚህ ይመቸናል። በእነሱ ውስጥ የምናስተላልፈው መልእክት ሁሉ ይመቸናል። ሰውን ማሳት ነው ምንም ሲል ይሳት። እንደሷ ዶክተር ሆና እኮ ዶክተር ናት። አንተም አብረህ ዶክተር ነው የሆንከው? ተምሬ ተመራምሬ ምን ይደንቃል? አብሬ ቋጭ ብዬ ተምሬ አብሬ አሁን ግን ያው መጣ ነገሮች ተስተካከሉ። ይሄ የእውነተኛውን ከዚህ መንበርከኩ ምናምን ይሄ ሁላ ከስግደት ነው እንደዚህ ሆነው። የቱ ይሄ እኛ የምንወደው የኛ ስለዚህ በግንባር ደው የሚያደርገውን ነው። ይሄ ስዕል ተደርጎ እየተጠራ ኪራራይ ሰው አንወድም። ኪራራይ ሰው ነው ነውና ይሄ እንትኑ አልተመቸንም። ማን ነው ስምህ? ሸይጣን ነኝ። ሸይጣን? አዎ ተው እንጂ አንተ። እሱንማ የሚያመልኩን እኮ የሰጡን ስም ነው እንጂ ታውቃለህ፣ ስንመጣማ ዛር ነው። ሰይጣን አጋንንት ነው። ይሄ እኮ ምድር ላይ ከወረደ በኋላ የተሰጠ ነው። አንተ እዛ መጽሐፍ ላይ በደንብ አድርገህ ጽፈህ የለ እንዴ? አንብቤያለሁ እኮ እሷንም አስነብባኛለች። ድብና አድርገህ ጽፈህ የለ እንዴ መጽሐፍ ላይ? ምን ብሎ ሰው ጽፈሃል? ምን ያጻፍከው ጉድ አለ? ሁሉን ጉዳችን እኮ ነው ያጻፍከው። እዛ ላይ እኮ ጽፈሃል። ሲወርድ ከላይ የመጡት የተጣሉትን ሰው በየቦታው እያመለከ ስም ሰጣቸው ብለሃል። እኛም የተሰጠን ስም ነው። አረቦቹ ጋር ነበረን እኛ። አረቦቹ ጋር? አዎ እስልምና። ታዲያ ወደዚህ ምን አመጣ? በዘር እስላም ናቸው። በዘር ተዋልደን ነው። ያው መብዛትማ እንፈልጋለን እኮ። በዘር እስላም ናቸው? አዎ አያት ቅድማት ሰብለ ምናምን የሚለው ስም አንወደውም። ሉባባ ምንድን ነው? እስልምና ነው የምንወደው። እንደ ጠምጠም ብታረግም ደስ ይለናል። ቂም ብታረግም ደስ ይለናል። እንደኛ እንደ እስልምናችን። አዎ ይታወቃል። አዎ በቤተሰብ ያመልካሉ። የአባቴ እናቴ አያቶቼ ማለት ነው ያመልካሉ። አሁንም እንግዲህ ያው እኔ ነኝ ከዛ ውስጥ ተገንጥዬ ወጣሁኝ። እኔ ነኝ። የሚገርም ነው። እንዲህ ወደ ቤተሰብ መምጣቱን አንቺ አታውቂም? ያው እኔ በፊት አላውቅም። ያው የእርሶን ፕሮግራም መከታተል ከጀመርኩኝ በኋላ እስከ 7 ትውልድ ድረስ እንደሚሄድ መጽሐፍ ቅዱስ ውስጥም አለ እና ያ ነገር በቃ እኔ ጋር እንዳለና ከኔም ወደ ልጆቼ እንደሚመጣ ከዛ ነው ዲ ነው ያወቅኩት። እና ግን ያው እግዚአብሔር ያጋልጠው እያልን ነበር። እግዚአብሔር ይመስገን ያው ተጋለጠ። ጸሎታቸው በላኝ። ይሄ እንትኑ ይሄ ምናምን የምትወስዱ ትላንትናማ ነጭ በነጭ ስትል እሳት አጋየው ለኮስኩባት እሳት ላይ ምንድነው እሱ? ምንድነው የምትለው? አልጠራም ስነ ስርዓት እንጂ አንተ በለው አንዱ ተነግራ ነው እዚህ አንድ ጋውን እንጂ እንዴ የሱ ምንድነው? ስጋና ደሙ ታጠሪኛላ። ተናግረህ ሂድ እባክህ። ችለናል እስከዛሬ እየተቃጠልንም እነዚህ እያነደዱን አንተ ጋርም እየተመጣ እንደምንም ብለን ችለን ነበር። አሁን እኔ የምልህ ቆይ በጣም ያሳዘነኝ እኮ እሷ ዶክትሬቷንም ስጨርስ አብረ ዶክተር መሆንን ነው። አሁንም ስፔሻላይዝ ያደረገች ነው። አብሬ ላደርግ ነበር አስቸግራ ነው ሰሞኑን እንጂ አብስታ ይሄን ነገር ክርስቲያንነቱን አብስታ ነው እንጂ አብሬ ስፔሻላይዝም ባደርግ ደስ ይለኛል። በሱም ትገባለህ። በሱም ስራ ይሰራል እኮ በተማረ ሰው አድርገህ ስራ ይሰራል። እንዴት ይሰራል? እስቲ ና ወደዚህ። አትሆንም ለኛ ማለት የተማረው ላይ ትኩረት የምትሰጠው ለምንድን ነው? ምን በእናትህ እቺን ነገር አይተወግድ። እሺ የተማረው ላይ አሁን የተማረውን ሰው ትይዝና የተማረው ሰው በብዛት እንደው አሁን እቺን እዚህ ጥሏት ነው እንጂ እንደዚህ አይነት ነገር የለም። ሃይማኖት ገለመሌ ምናምን አይልም ታውቃለህ። ስለዚህ ሰው ደግሞ አበሻ ደግሞ እንደመራኸው በግ ነው እያለ ነው የሚሄደው። የተማረው ሀብታሙ፣ ኢንጂነሩ፣ ዶክተሩ እግዚአብሔር የለም ብሎ ዝም ብሎ እንትን የሚል ከሆነ እኔስ እዚህ ምን አደርጋለሁ ብሎ ሹልክ ይላል። ይሄ ለኛ ስራ መስራት አይደል ታዲያ? አሪፍ ስራ አይደለም? ቁጭ ብለን ባንዱ እናዛለን። ደግሞ የተማረውን እዛ እንትን መናፍ ጋር ሲሄድ ደስ ይለናል። ምናምን የሚባልበት 21 የማትጠራበት ጋር ሲሆን ደስ ይለናል። ስለዚህ ህዝቡም የተማረው ሁላ እዛ ነው የሚያመልከው እያለ ሹልክ እያለ እቺን ግንባቹን ባዶ ማስቀረት። ባዶ አንወዳትም። ለምን? እቺ
በዚህ ነው የምታቃጥሉ። ይሄ አይደል እንዴ 365 ቀን እዚህ እኝኝ እያላችሁ ምናምን ያር እንዲያገሪቷ ቸገር ማን ያትሆነኝም እኮ አልወዳትም። 365 ቀን አንዴ በዚህ የምትጸልዩት እናንተ ምንድነው ቅዳሴ ምናምን እያላችሁ የምትሉት ምንድነው እንደዚህ ዴ? እኛ እንወድም እንደዚህ አይነት ነገር እኛን ያቃጥለናል። አይተዋል ምን እንዳስመሰለኝ ይኸውልህ፣ ማንሰሻ አስመስሎኛል እኮ ማንሰሻ አስመስሎኛል። እንዴት አድርጎ ይኸው ስንት መቁጠሪያ መሰለኝ የጨረሰብኝ ላይ በለው የጠቆረው መቁጠሪያ እኔ እኮ ነኝ። ይኸው ይሄን ጀርባውን ቢያሳየ ይኸው ቅጥቀጣ እንዲህ ነው። ተማሩ በላቸው ሰው ቅጥቀጣ እንዲህ ነው። ይኸው አይ ግለጠው አውጣ አይዞህ እኛም ተቀጥቅጠናል እኮ እኛም ቅጥቀጣ አስቸግሮናል። እስቲ ወገቡ ማሰሻ በታት ነው ይኸው በታት ነው። አውልቀው ጃኬቱን በደንብ ይዩት። በቃ የማይገባው ህብረተሰብ አለ እኮ ዝም ብሎ ገብቶ የሚተኛ አንተ ጋር ተምሮ እንደዚህ ነው የሚገረፈው። እንዲህ እስኪ እኮ ነው እየተጠራ ይኸው በታትነኝ በቃ በታትነኝ። ስንትና ስንት መቁጠሪያ እግሬን እየተከተለ ይሄ አረመኔ ነው። እስቲ ወዱን እስቲ ይኸው በዚህ ስል ያየኛል። የት አባት ሄዳለህ? እንደዚህ አይነት ነጭ እንዴት ነው የሚመታ? ሲመታ እንዴት ነው? እስቲ ይሄ አይደለም እየደረበ ነው። ደም ይኸው በዚህ ደም አወጣኝ። ደግሞ በዚህ ደም አወጣኝ። እዚህም እንዲህ ይኸው አንተ ሆድ ውስጥ ስትሮጥ ነው የሚመታ። እኔ ነኝ ይኸው በዚህ ይኸው እንዲህ ስል ያየኛል። ይኸው እንዲህ ስል ያየኛል። ይኸው እና መታ። እስቲ እንዴት ነው ሲመታ? የራሱ የታል? የታል? የራሱን በለው ጨርሻለሁ ስለው ጨርሷል ብሎ ይለዋል። እንካ በለው ብሎ ይሄ እንዲህ ነው የሚላታል። እስቲ እንዴት ነው የሚመታ? በጌታ በኢየሱስ ክርስቶስ ተቃጠል፣ በድንግል ማርያም ስም ተቃጠል፣ በወላዲቷ ተቃጠል፣ በእመቤታችን ስም ተቃጠል፣ በቅዱስ ገብርኤል መልአክ ተቃጠል። የታባህ ትሄዳለህ? አሁንማ ተይዘህ የታባህ አሁን ጠላቴ እኮ ነህ። ማምለጫ የለም። ሸውደኸኛል። ለብዙ ዘመናት ያለቅሳል ደግሞ ለብዙ ዘመናት እድሜን በላ ሳላውቅህ ያለቅሳል ስሉ እየነገረ ለብዙ ዘመናት አስፋልት ለአስፋልት አስተኛኝ። አሁን እግዚአብሔር የተመሰገነ ይሁን ጠላቴን አወቅኩት። ግድ የለም ስራ ቦታ ይመጣል፣ እጫወትበታለሁ። እዚህ ላይ የሆንና ትንፋሹን እቀይረዋለሁ። ችግር የለውም፣ እንገናኛለን። ፍሬንድ ይለኛል። አብሽር ይለኛል። እንገናኛለን። አሁን እዚህ ረብሽ ጣጣ የለውም። እንሄዳለን አይደለ? ሲሄድልህ ቤቱ የሱ አይመስልም። ጠቅላላ ይሄ የኳስ ተጫዋች ስል ምናምን የለም። ጠቅላላ ቅዱሳኖቹ ናቸው ያሉት። ተንበርከክ ይላል። በቃ ተንበርከክ። በዚህ ስል በዚህ ማምለጫ የለኝም። በቃ ድሮ ያየው የህንድ ፊልም አለ፣ እሱ ልክ በዛ ስታይል ነው የሚጫወትብኝ። በዚህ ስል አይ ተባኗል እባክሽ ይለኛል። ተባኗል ድሮ ቀረ እንደዚህ አይነት ጨዋታ ቅምቀማ ምናምን የለም። በቃ ተወጥሯል። ፊልሙን ላተከለከልን። ይሄ ግድያ፣ ሽጉጥ፣ አክሽን ምናምን እንወዳለን። የዚች ታናሽም ነበር አብረን እሱ ብቻ እድሜ ልካቸው የምናሳየው። አሁን ላፕቶፑ ሲከፈት አንተ፣ መጽሐፉ ሲገለጥ አንተ፣ ቴሌቪዥን ይሄ ምናምን የሰይጣን የሆነ ነጮቹን አትዩ እያሉ በቃ እንዲህ እኛ እሱን ይሸክሸክ ቫምፓየር ደምጥጥ እሱን ነው የምንወደው። ለህፃናት ልጆች እሱን ማስተማር ነው የምንፈልገው። ለህፃናት ቫምፓየር ልጅ እንዳይወልድ ተብሎ በልጅነቱም የተመተተ ነበረ። እድሜ ለአንተ ያንተ እጅ ነካው። ይኸው በሳሙኤል ትምህርት ጊዜ ሳሙኤል አሉ። ይሄን ልጅ የት አለ? ይኸው ሳሙኤል ልጁ ነው። የማርያም ልጅ ሳሙኤል አሉ ስሙ። የሳሙኤልን ትምህርት እያስተማርክ ነበር አንተ። የሳሙኤል ትምህርት እየተማረ ነው። አዎ እየተማረ አሁን ሳሙኤል ነው ልጁ። ሳሙኤል አሉ 40 ቀን በ40 ቀኑ ክርስትና አስነሳውና ከ40 ቀኑ ጀምሮ አንዲት ቀን ጎላ አታውቅም። ከዚች ቦታ ጠፍቶ አያውቅም። ያውን 7 ወር ከምናምኑ ነው ልጁ። አዎ ሳመው በቃ ነው። አረ ረዛ ምን አገባኝና ነው የምስመው። አብረ መወለድ አልቻልክም እንደሱ። የሚካኤል ሰጠው ወስዶ እዛ ጎላ ሚካኤል ለሱ አልሰጥም። እኔ እንዲህ ተሰቃይቼ አድቄ ደሞ እሳቸው በሳቸው እንትን ተገኝቶልኝ በማርያም ቀን ተወልዶ ለሰው አይሰጥም። ለቅዱስ ሚካኤል ጎላ ሚካኤል ወስዶ ሰጠ። ገባ ጎላ መልበሳው እንደዚህ አጠቋቁሮ ለቀቀ። እንደዚህ መንሸሻ አድርጎኛል። መንሸሻ አደረገኝ። ምንድነው መንሸሻ? የእንጀራ ማንሰሻዬ ማንሰሻ። ተጫውቶ ማንሰሻ አደረገ። ማንሰሻ አደረገኝ።
ተጫወተብኝ። እጣን ይኸውልህ እጣን ማጤሻ አለው ትንሽዬ እጣን ማጤሻ ይመጣል እዚች አንተን አስባርኮ ጡት ሳይጠባ ይሄን ህፃኑ ልጅ ጡት ሳይጠባ በጠዋቱ ቅባ ቅዱስ ያጠጣዋል። ከዛ ጡት አጥብ ይላታል። እጣን እሱም እየታጠነ እዚህ ውስጥ ከቶ ልጁን የሚያጥነው እንዴት ላድርግ? ምርር ታውቃለህ? ምርር እንደኔ መረረው የለም የለም። ተዘጋጅ፣ ቦጥ ተዘጋጅ፣ ተዘጋጅ። ማሰሻ እንግዲህ የሁላችሁ ያደፈጠበት ቦታዎች ሁሉ እየተከታተለ እንዴት እንዳጠቃው ያው ግልጽ ነው ማለት ነው። ውጭውም ሀገር ይህንኑ አካሄድ በሚገባ የተከታተሉ ሰዎች በጣም ብዙ አሉ። መናፍስቱ ያው እየወጣላቸው ነው። ስልክ በተከፈተ ቁጥር ብድግ ሳደርገው ደህና ነዎት ሲልና ወዲያው አንተ ምናምንቴ የታባክስና በቃ አላስቀምጥ አልከኝ ይላል። አሜሪካ ሆኖ ይዝታል ማለት ነው። ይሄ ሁሉ ምንድነው? ጠላትን እንዴት እንደምናጠቃ ግንዛቤያችን በቀላሉ መስፋት መቻሉን ነው የሚያሳየው። ወጥ ነው ሁሉ እንግዲህ አብሮ ተወልዶ አድጎ ይሄን ያህል ዘመን ሲማሩ ይማራል። ስልጣን ሲይዙ አብሮ ስልጣን ይዛል። ማዕረግ ሲኖር አብሮ ማዕረግተኛ ይሆናል። እንዲህ በሚያምስ መንፈስ እጅ ውስጥ ነው የተወለደ። ጉዱ እኮ እታች እንዲህ መሆኑን አይደለም ማየት ያለብን። አንዳንዴ እንዲህ ላይ ድረስ አብሮ እንዴት እንደሚወጣ ነው መገንዘብ የሚኖርብን። እውነት ሽመልስ ስንት ዓመት ነው አንተ ከልጁ ጋር? በልጅነቱ ነው አብሬው ነው የተወለድኩት። አብሬው ነው የተወለድኩት። አሁን እድሜው ስንት ነው? እድሜው ወደ 34 ይሆናል። አንተስ? እኔ ያው እድሜው ማለት ነው በቃ እድሜው ማለት ነው። እድሜው ማለት አዎ አብረን ነው በቃ። ቡዳም አለው። አዎ ቀጥቅጦኛል። የለውም እኮ ደቂቅ ያለው ያልኩ እያሳየው ተዘጋጅሽ። በስላሴ ስም፣ በቅዱስ ገብርኤል ስም፣ በወላዲተ አምላክ ስም፣ በስላሴ ስም ሲኦል እንገባለን። ቱሉ ስበት በርቱ። ደብተሬን እዚህ ነው ያገኘሁት። የአንተ ደብተር ነው? ምን እንደምትማረው? የስድስተኛ ክፍል የአማርኛ እናንተን ሳይንስ። የት ጥለኸው ነበር? እዚህ የት እንደጣልኩ አላውቅም። እዚህ ነው ያገኘሁት ደብተርን። ከየት እንዳመጣ አላውቅም። እንዴት አድርጌ እንደመጣ። የአንተ ደብተር ነው ግን? አዎ። እሺ በል እሺ። አቤት መምህር። አዳልሞቴ ማሰሻ አረገኝ እያለ ሆዱን ያሳይ ነበር። ቀጠቅጠዋለሁ። ችግር ሆነብኝ በጣም በቃ ፈተና ውስጥ ከተተኝ። እናቴም አምልኮቷ ያው መጥፎ ነው። ቤተሰቦቼ ጠቅላላ በቃ በዚህ በባህድ አምልኮ ውስጥ ያሉ ናቸው። እኔ ነኝ የምታገለው። በቃ ብቻዬን ነው የምታገለው። እና ቀጠቀጥከው? አዎ። ኧረ በስመ አብ አለቀውም። ታናግረው ነበር? አይ ያናግረኛል። በቃ ያዋራኛል። ምን ይልሃል? እኔ ነኝ እሰራልሃለሁ ይለኛል። እሺ ትሰራልኛለህ፣ እንገናናለን እለዋለሁ። እኔም እልሄን ነው የምዋጣበት ብዙ ጊዜ። በቃ አለቀውም። እስከሚደማ ድረስ ነው የምገርፈው። ግን ስገርፈው ያምህ? ምንም አይሰማኝም። እኔ ምንም አይሰማኝ። ስመታው እንደውም ከዚህ ወደዚህ ይሽከረከርብኛል። በቃ ግራ ሊያጋባኝ ይሞክራል። ወደዚህ ይመጣል። እዚህ ጋር እኔ አይምሮዬ ምን እንደሆነ ይይዘኛል። እለዋለሁ፣ ይመጣል መልሶ። በቃ ጦርነት ነው ጦርነት። እና አሸንፋለሁ እለዋለሁ። በቃ እኔ አሸንፋለሁ፣ ወደድኩም ጠላው ያው ነው። እነሱ ጋር ያለው እኛ ጋር ያለው ይበልጣል ይላል መጽሐፍ። በቃ ስለዚህ እኔ ጋር ያለው ኃይል የእናቴ ድንግል ማርያም ልጅ የመድኃኔዓለም ኃይል ስለሆነ በዚህ በተጸለየበት መቁጠሪያ አለቅህም እያልኩ አሩን ነው የማበላው። ወደ 10 መቁጠሪያ ጨርሼበታለሁ። 10 መቁጠሪያ ጨርሼበታለሁ። የሚገርም ነው። ማሰሻ አረገን ብሎ ሆዱን እኮ ጎልጦ አሳየን። በቃ አለቀውም። አደማው ነበር ከዚህ በፊት መምህር። አያምም? ስትመታው ምንም አይሰማኝም። እኔ ምንም እንደውም እዚህ ይሄን እጄን ይይዘኛል ወጥሮ እንደዚህ እንዲህ ይሰባብርብኛል። ከዛ ይሄንን ስመታው ሰንበር በሰንበር ይሆናል፣ ይቀላል። ግን እኔ ምንም የሚሰማኝ ነገር የለም። መምህር ልክ በመቁጠሪያ ስትመቱት መብላት፣ ማቃጠል፣ መውረር፣ እንደ ድንጋይ መሆን
እና በሰውነት ውስጥ መሄድ የተለመዱ የክፉ መንፈስ አካሄድ ስልቶች ናቸው። ልክ ስትመታው ደግሞ ህመም የለውም፣ አይሰማም። እሱን ራሱን ስለምትመታው ብቻ የቱ ጋር እንዳለ መረጃ ማግኘት ብቻ ነው። መረጃውን ለማግኘት ደግሞ በምትመታው ነገር ላይ ነው ያለው ትኩረት እንድትሰጥ የሚያደርግህን አቅጣጫ መንፈስ ቅዱስ ደግሞ ይጠቁመሃል። እዛው እያለ መገፋፋት አለ። የእግዚአብሔር ኃይል በቀኝ በኩል እሱ ደግሞ በግራ በኩል መገፋፋት እና እንደዚህ ነው የጠላት ሚስጥሩ። ይሄንን በሚመስል ሁኔታ ነው እና በጣም ጎብዛል ማለት ነው። አዎ እንዴ አለቆም እንግዲህ መሳሪያዬ ነው። በቃ ይሄ የጦር ዕቃዬ ነው። ለኔ መሳሪያዬ ነው። የጦር ዕቃዬ ነው። በልበርታ። እሺ አባቴ ልጄን ባርክ። እሺ